በጣም ብዙ አማራጭ መኖሩ ሪሌሽንሺፕን ወይም የፍቅር ግንኙነት መጀመርን ከባድ አድርጎት የኢኮኖሚው እና የፋይናንሻል ያለንበት ሲቹዌሽን ጉዳይ ዴቲንግን ከባድ እያደረገው ይመስለኛል። የስክሪን አርበኛ የሆኑ ሰዎች አሉ። በቃ የሶሻል ሚዲያ አርበኛ በቃ አደገኛ ናቸው። ሶሻል ሚዲያ ላይ ኢንፐርሰን ቁጭ ብሎ ለአንድ ደቂቃ የሆነ ኮንቨርሴሽን ማውራት የማይችል ሄዶ ሴት ልጅን ሀይ ብሎ መታወቅ የማይችል ሰውዬ ሶሻል ሚዲያ ላይ ሌላ ታሪክ ነው። በቃ 50 ሴት ይጀነጅናል። በአካል አንድ ሴት ማናገር ሄዶ መታወቅ ነው አይችልም። ብዙ ሰዎች እንደዛ የሆኑ መተዋል። ፐርፌክሽኒዝም ወይም ይሄ በቃ ጽድት ንጥት ያለ ሰው መፈለግ፣ በሁሉ ነገር ጥንቅቅ ብሎ ያለቀ ሰው መፈለግ ብዙ ሰውን ሲንግል እያደረገው ይገኛል። ኃላፊነት ፍራቻ ሰዎች ሲንግል እንዲሆኑ ሊያደርጋቸው ይችላል። ያየኋቸው አይነት ሪሌሽንሺፖች ነው እኔም ሊያጋጥም የሚችለው እንደዚህ ነው። ስለዚህ አያስፈልግም ሲንግል በሆን ይሻላል ወደሚል ነገር ይመጣል አብዛኛው ሰው። ጤና ይስጥልኝ፣ እንዴት ናችሁ? አብነት አዩ ነኝ። ይህ ጉልቻ ፖድካስት ነው። እኔ የስነ ልቦና ባለሙያና የሪሌሽንሺፕ እንዲሁም የትዳር አማካሪ ከእናንተ ጋር ዛሬ ቆይታ የምናደርግበት ጉዳይ ያላገባችሁ ሰዎችን ይመለከታል። ይሄ ከርዕሱ ከመግቢያውም ለመረዳት እንደቻላችሁት በዚህ ሰዓት አብዛኛው ሰው ሲንግል ነው ወይም ሪሌሽንሺፕ ውስጥ አይደለም። በመፍራትም ባለማግኘትም ባለመገጣጠምም ሪሌሽንሺፕን ወይም ዴት ማድረግን በዚህ ጊዜ ከባድ የሚያደርጉ ነገሮች አሉ ብዬ ነው ማስበው። እኔ ከነዚህ ነገሮች ውስጥ የተወሰኑትን እናነሳለን። እንዴት ነው እነዚህን ነገሮች ደግሞ አቅልለን የምንፈልገው አይነት ሰው ጋር የምንፈልገውን ሪሌሽንሺፕ መመስረት የምንችለው የሚል ነገር ላይ ነው ዛሬ እንድናወራ ይዤ ወደ እናንተ የቀረብኩት ማለት ነው። ይህንን ሀሳብ ሳነሳ በዚህ ሰዓት ፍቅረኛ መያዝ ወይም በዚህ ሰዓት ሪሌሽንሺፕ መያዝ፣ ሪሌሽንሺፕን ማቆየት፣ የሚዘልቅ ወደ ትዳር የሚደርስ የፍቅር ግንኙነት ላይ መገኘት ከባድ ነው ስል ኧረ ቀላል ነው እኔ ከፈለኩ ዛሬ ሌላ ነገ ሌላ ሰው መያዝ እችላለሁ የምትሉኝ ሰዎች እንደምትኖሩ አስባለሁ። ስለ እንደሱ አይነት ነገር አይደለም እያወራን ያለ ነው። ባይዘዌ ከፈለግን በአንድ ስልክ ጥሪ የዛሬ ሳምንት ማግባት እንችላለን የምትሉትንም ሰዎች አይመለከትም ይህ ቪዲዮ። እኔ ማውራት የምፈልገው ትክክለኛ የህይወት ፓርትነር፣ ትክክለኛ ፍቅረኛ እንዲኖራችሁ የምትፈልጉ ግን ደግሞ ችግር እየሆነባችሁ ኦብስታክል እየሆኑባችሁ ያሉ ነገሮች ላይ ዲስከስ እንድናደርግ ሀሳብ እንድንለዋወጥ የተሻለ የሆነ የፍቅር ግንኙነት እንዲኖራችሁ ቁም ነገር ላይ እንድትደርሱ ወደ ትዳር የሚሄድ ነገር መመስረት እንድትችሉ የሚያደርግ ሀሳብ ነው የምንለዋወጠው። የሚሰማችሁን ነገር ወይም ሪፍሌክት ማድረግ የምትፈልጉትን ነገር ኮመንት ላይ መጻፍ ትችላላችሁ። ቪዲዮን ላይክ በማድረግ መመልከት ጀምሩ። ለዚህ ቻናል ለጉልቻ ፖድካስት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንደው ፍቅረኛ ያስፈልገዋል የምትሉት ሰው ካለ ደግሞ ይሄን ቪዲዮ እንዲያይ ሼር ብታደርጉለት እላለሁኝ። የፍቅር ግንኙነት ሰዎች እንደ ህይወታቸው ትልቅ አንድ ፓርት ሊያዩት የሚገባ ነገር ነው ብዬ ነው የማስበው። ስራችሁ ላይ ጎበዝ ሆናችሁ፣ ጤናችሁ ላይ ጎበዝ ሆናችሁ፣ ትምህርታችሁ ላይ ጎበዝ ሆናችሁ፣ ብዙ ነገር ላይ ጥሩ ናችሁ፣ የፍቅር ግንኙነታችሁ ግን ጥሩ ካልሆነ ሌላውን ነገር ገደል ይዞ መግባት ይችላል። አንዳንድ ሰው ጤናማ ባልሆነ የፍቅር ግንኙነት የተነሳ የአእምሮ በሽተኛ የሚሆን ሰው አይታችሁ ታውቃላችሁ። የሚታመም ሰው አይታችሁ ታውቃላችሁ። ሱሰኛ የሚሆን ሰው አይታችሁ ታውቃላችሁ። ህይወቱ የሚበላሽ ሰው አይታችሁ ታውቃላችሁ። ስራው የሚበላሽም ሰው አለ። ብዙ ነገሮች ይፈጠራሉና የፍቅር ግንኙነት እንዲሁ ዝም ብሎ ምናልፈው ዝም ብሎ ምንተወው አይነት የህይወት ፓርት ነው ብዬ አላስብም። ስለዚህ በዚህ ጉዳይ ላይ ደግሞ ከተጣመራችሁም ትክክለኛ ከሆነ ሰው ጋርና አግባብ ነው ብላችሁ በምታስቡበት ግንኙነት ውስጥ ነው መሆን ያለባችሁ ብዬ አስባለሁ። ግን በዚህ ጊዜ ፍቅረኛ ማግኘት ወይም ትክክለኛውን ሪሌሽንሺፕ መመስረት ከባድ ነው ወይ? ለኔ አዎ ከባድ ሆኗል በብዙ ምክንያት። እስቲ እነዛን ነገሮች እናነሳለን። የመጀመሪያው በጣም ብዙ አማራጭ መኖሩ ሪሌሽንሺፕን ወይም የፍቅር ግንኙነት መጀመርን ከባድ አድርጎታል። ድሮ ልበል እንጂ አሁን ሶሻል ሚዲያ እንደዚህ ከመሆኑ በፊት ምናምን አማራጫችሁ ውስን ነው። ወይ ትምህርት ቤት ነው ወይ ሰፈር ነው። በቃ ሌላ ኦፕሽን የላችሁ። የምታውቋቸውን ሰዎች ነው ወይ ቤተክርስቲያን ስትሄዱ የምታውቋቸው ሰዎች ናቸው፣ ወይ ሰፈር ልጆች ናቸው፣ ወይ ትምህርት ቤት ነው፣ ወይ አንድ አካባቢ። በቃ ከዛ ውጪ ሌላ ኦፕሽን የላችሁም። ስለዚህ ሰው አማራጩም ውስን ስለሆነ የሚኖሩት ኦፕሽኖች ትንሽ ስለሆኑ
ሰዎችን በደንብ አንደርስታንድ የማድረግና የማወቅ እድል ይኖራቸዋል። አንድ ሰው ላይ ጊዜ ካላጠፋችሁ ያንን ሰው አታውቁትም፣ ያንን ሰው በደንብ አንደርስታንድ አታረጉትም። ሶሻል ሚዲያ ግን ነገሮችን እያበላሸ መጥቷል። አሁን ስለ ዴቲንግ ስለሆነ የምናወራው ዴቲንግ አፖችንም አንድ ላይ ሜንሽን ማድረግ እፈልጋለሁ። አንድ ዴቲንግ አፕ ላይ ወይም ፍቅረኛ የሚፈለግባቸው ማች የሚደረግባቸው አፕሊኬሽኖች ላይ ቁጭ ብላችሁ ከእናንተ ጋር ተመሳሳይ ኢንተረስት ያለው ሰው እናንተ አብራችሁ ልትወሩት የምትችል አይነት ሰው እንዲህ ስዋይፕ እያደረጋችሁ በቀን 100 ልታዩ ትችላላችሁ፣ በቀን 10 ልታዩ ትችላላችሁ። ሶሻል ሚዲያ ላይ አንድ ፎቶ ሁለት ፎቶ ፖስት አድርጋችሁ ቲክቶክ ላይ የሆነ ነገር ፖስት አድርጋችሁ ኢንስታግራም ላይ የሆነ ነገር ፖስት አድርጋችሁ 10 20 30 ሰው ዴም ሊያደርግላችሁ ኢንቦክስ ሊያደርግላችሁ ይችላል። ሊፈልጋችሁ ኢንተረስት ሊያሳይ ይችላል። ለምንም ፐርፐዝ ቢሆን እየገባችሁ መምረጥ ነው የምትጀምሩት። ስለዚህ ይሆናል ይሆንም ይሆናል ይሆንም ይሆናል ሰዎችን ለማወቅ እንኳን እድል አትሰጡ። ስለዚህ ጥሩ ነው ብላችሁ ያሰባችሁትን 1-2 ቀን ታወራላችሁ። ከዛ በኋላ ደግሞ ጎስት የሚባል ነገር አለ። ተጠፉበታላችሁ። ነገር አልተመቻችሁም፣ ሳሚን እያዋራሹ ደስ አላለሽም። ከዛ ከ3 ቀን በኋላ ናቲ ያዋራሻል፣ ሳሚ ጎስት ይደረጋል። ከዛ ደግሞ ናቲ ከ5 ቀን በኋላ ብሎክ ይደረጋል፣ ቢኒ ይመጣል፣ ያለ ይቀጥላል አይነት ነገር ነው። ስለዚህ አንደኛ ብዙ አማራጭ እንዳላቸው ሰዎች ሲያስቡ አንድ ሰው ጋር ወስነው ሪሌሽንሺፕ ለመጀመር ይቸገራሉ። ምክንያቱም ኦፕሽን አለ። ኦፕሽኖች ደግሞ ሲበዙ ሰዎች አንድ ነገር ላይ ትኩረትና ፎከስ ማድረግ አይችሉም። አንደኛው ኦፕሽንሽ ጥሩ አቋም አለው፣ ሌላኛው ኦፕሽንሽ ጥሩ ገንዘብ አለው። አንደኛው ኦፕሽንሽ ደግሞ የተማረ ነው፣ ኢሞሽናሊ ኢንተለጀንት ነው፣ ሲያወራ ደስ ይላል ምናምን፣ ግን ሌሎች ነገሮች ደግሞ ይጎሉታል። ስለዚህ ሰው ብዙ ኦፕሽን እንዳለው እያሰበ ሲመጣ የፍቅር ግንኙነት ውስጥ የመወሰን ወይም ከአንድ ሰው ጋር የመሆን ቴንደንሲው ወይም ዝንባሌው ዝቅተኛ እየሆነ ይመጣል ማለት ነው። ምክንያቱም ኦፕሽን አለኝ፣ ኦፕሽኔ ደግሞ አያልቅም ብሎ ነው የሚያስበው ሰው። ሆነስትሊ ስፒኪንግ ያልቃል። በጣም ፕራይምሽ ላይ ያለሽ በጣም ጥሩ ቁመና ጥሩ መልክ ላይ ምናምን ያለሽ ይፈልጉሽ የነበሩ ሰዎች ሰውነትም ሲበላሽ እድሜም እየጨመረ ሲመጣ ምናምንም ሲሆን የሚፈልጉሽ ሰዎች ተመሳሳይ አይሆኑም። ያው እየቀነሰ ይመጣ ነገር አለ። ዜሮ ይሆናል ማለት ግን አይደለም። ስለዚህ ኦፕሽን ሲኖረን ኦፕሽናችን አማራጮቻችን የሚያልቁ ምናምን ስለማይመስልን የመዘናጋት ነገር ይመጣል። ሁለተኛ የኢኮኖሚውና የፋይናንሻል ያለንበት ሲቹዌሽን ጉዳይ ዴቲንግን ከባድ እያደረገው ይመስለኛል። አሁን በዚህ ጊዜ ዴት ማድረግ ኤክስፔንሲቭ ነው ብያለሁ። የሆነ ፖድካስት ላይ ሳወራ ሴቶች ኤክስፔንሲቭ ናቸው ምናምን ብዬ፣ ያው ዴቲንግ በራሱ ግን ኤክስፔንሲቭ ነው፣ ወጪ ይፈልጋል። እንደ ድሮ ዝም ብለህ ከትምህርት ቤት እየሸኘህ በወክ የምታጣጣው ላይፍ የለም። ብዙ ነገር ያስፈልጋል። ሻይ ቡና ለማለት፣ ምሳ ለመብላት፣ እሷን ራት ይዘህ ለመውጣት ብዙ ነገር። ይሄን ከባድ የሚያደርገው ነገር ምንድነው? አንተ ካላደረከው የሚያደርገው ሰንባዲ አለ። ወርዝ ያደርጋል አያደርግም፣ ኬር የማያደርግ አንተ እሷን አንድ ቀን ራት ለመጋበዝ ካልኩሌት አድርገ ከደሞዝህ ላይ ከቤት ኪራይ ላይ አስበ ምናምን ነው የምትለው። ከሳምንት በኋላ ልደቴ ነው ስትል ለምን አይፎን 17 አልገዛልሽም የሚል ደግሞ ምንም አይፎን 17 ምኑም የሆነ ሰውዬ ደግሞ ይመጣል። ስለዚህ ኮምፒቲሽኑ በራሱ ፌር ስላልሆነ አሁን ያለው የኢኮኖሚ ሁኔታና የፋይናንስ ሲቹዌሽን ይሄ ኢንፍሌሽን ወይም የዋጋ ንረቶች የምንላቸው ነገሮች ተደምረው ዴቲንግን ትንሽ ከባድ እያደረጉት ያለ ይመስለኛል። ቢካዝ ሮንግ የሆነ ኤክስፔክቴሽንም ሴት የተደረገ ይመስለኛል። ለምሳሌ አንድ ሴትን ዲነር ይዘህ መውጣት ስትፈልግ ኤክስፔክት የምታረጋቸው ቦታዎች አሉ። ከጓደኞቿም ከሶሻል ሚዲያም ከምንም የምታያቸው ነገሮች አሉ። እዛ ቦታ ላይ በትንሹ 5,000 እና 10,000 ብር አውጥተህ ልትመጣ ትችላለህ። ያ ማለት ላንተ ትልቅ ትርጉም ያለው ወይም ደግሞ ብዙ ነገር የምታረግበት ገንዘብ ሊሆን ይችላል። ስለዚህ ያለው የፋይናንስ ሲቹዌሽን ስፔሻሊ አሁን ማውራው እኔ በኢትዮጵያ ኮንቴክስት ስለሆነ እንደኛ ሀገር ኮንቴክስት ስለሆነ የኑሮ መክበድ ሰው ደፍሮ ፍቅረኛ እንዲይዝ ደፍሮ ሪሌሽንሺፕ ውስጥ እንዲገባ ምናምን አያረገው። ለራስህ ሴፍ ሳትሆን ህይወትን ሳታስተካክል እየተቸገርክ ምናምን ከዛሬ ነገ ከእጅ ወደ አፍ ኑሮ እየኖርክ ደሞዝህ አይጨምርም፣ ግን የኑሮ ውድነት እየጨመረ ነው ያለው። ሁሉም ነገር እየጨመረ ነው ያለው። ከዛ በኋላ እዛ ላይ ፍቅረኛ ትጨምርበት። ፍቅረኛ ካንተ ገንዘብ ላትፈልግ ትችላለች፣ ግን ስራ ማስኬጃ የሚባል ነገር አለ። ሪሌሽንሺፑን ማራመጃ የሚባል ነገር አለ። መገናኘት አለባችሁ።
አንዳንድ ስፔሻል ኦኬዥኖች ይመጣሉ፣ ጊፍት መሰጣጣት ምናምን አለ። ወንድ ልጅ ደግሞ ስትሆን እሷን ቴክ ኬር ማድረግ ይኖርብሃል። ዴት ስትወጡ ምናምን ስቲል 50-50 ቢሆን ችግር የለም ብሎ የሚያስባለ፣ እሷም ከበር ብታረግ ችግር የለውም። ብቻ እዛ ነገር ውስጥ ባንገባም ያለው የኢኮኖሚ ሁኔታ ዴቲንግን ከባድ ያደረገው ይመስለኛል። በሶስተኛ ደረጃ ዴቲንግን ከባድ እያደረጉ ካሉ ነገሮች ውስጥ ለኔ የስክሪን አርበኛ የሆኑ ሰዎች አሉ። በቃ የሶሻል ሚዲያ አርበኛ፣ በቃ አደገኛ ናቸው። ሶሻል ሚዲያ ላይ ኢን ፐርሰን ቁጭ ብሎ ለአንድ ደቂቃ የሆነ ኮንቨርሴሽን ማውራት የማይችል ሄዶ ሴት ልጅን ሀይ ብሎ መታወቅ የማይችል ሰውዬ ሶሻል ሚዲያ ላይ ሌላ ታሪክ ነው። በቃ 50 ሴት ይጀነጅናል። በአካል አንድ ሴት ማናገር ሄዶ መታወቅ ነው አይችልም። ብዙ ሰዎች እንደዛ እየሆኑ መጥተዋል። ሶሻል ሚዲያ ላይ ነው ያሉት፣ እጃቸው ላይ ነው ያለው፣ ስልኩ እጃቸው ላይ ነው ያለው። ስለዚህ 2 ሰው ያወራሉ፣ 1 ሰው፣ 3 ሰው፣ 10 ሰው ያወራሉ። ግን ሪል ላይፍ ላይ ሲመጣ የሪል ላይፍ ዴቲንግ ኤክስፒሪየንስ ግን የላቸውም። እንዴት አድርገው ከወንድ ከሆኑ ማለት ነው እንዴት አድርገው ከሴት ጋር ማውራት እንዳለበት፣ እንዴት አድርገው ከሴት ጋር ኮሚኒኬት ማድረግ እንዳለበት፣ እንዴት አድርገው እሷን ትሪት ማድረግ እንዳለበት ምናምን ማያውቅ ሰው አለ። ሴቶቹም እንደዛ የተለያዩ ወንዶችን ሶሻል ሚዲያ ላይ ማውራት ምናምን፣ ከዛ በአካል የመገናኘት ነገር ላይ ሲደርስ ሌላ። ይሄንን የሚፈጥሩ ሌሎች ፋክተሮች ይኖራሉ። ብዙ ሰው ሶሻል ሚዲያ ላይ እና በሪል ላይፉ ተመሳሳይ አይደለም። ኢቭን መልክ ፊዚካል ምናምን ጀምራችሁ ማይመሳሰሉ ምናምን ሰዎች አሉ። በቃ ፊልተር አለ፣ ኤዲቲንግ አለ ምናምን። ሶሻል ሚዲያ ላይ ሞዴል ነች፣ የሚያወሯታል፣ ይፈልጓታል ምናምን። በአካል የመገናኘት ጉዳይ ሲመጣ ምናልባት በሶሻል ሚዲያ ላይ ቀይ የነበረችው ልጅ ጥቁር ልትሆን ትችላለች፣ ጠይም ልትሆን ትችላለች። there is nothing wrong with being dark skin ምናምን። ጠይም መሆኗ ጥቁር መሆኗ እኮ ችግር የለውም። ግን እዛ ጋር የምታሳዩት ነገር ሶሻል ሚዲያ ላይ ከናንተ ራቅ የሚል ስለሆነ በአካል ደግሞ ተገናኝቶ የሆነ ነገር መመስረት የሚያስፈራ ነገር፣ ፐርሰናሊቲ ዋይዝ ላይፍ ስታይል ዋይዝ ሶሻል ሚዲያ እና የግል ላይፋቸው በጣም የሚራራቅ ሰዎች ለምሳሌ ሌክዠሪ የሆነ በጣም ጽድት ያለ ላይፍ ምናምን እየተዝናኑ እየበሉ እየጠጡ እየለበሱ እየወጡ እየተዝናኑ የሚያሳዩቸው ሰዎች ሪል ላይፋቸው እንደዛ ላይሆን ይችላል። አንተ ዴት የምታደርገው የኢንስታግራም ፎቶዋን አይደለም፣ ዴት የምታደርገው እሷን ነው፣ ሪል እሷነቷን ነው። ስለዚህ በአካል ስታገኛትና ሪል ላይፏን አንደርስታንድ ስታደርገው ከሶሻል ሚዲያ ፕሬዘንሷ ጋር የተለያየ ሊሆን ይችላል። ስለዚህ አንዳንድ ሰዎች ሶሻል ሚዲያ ላይ ብቻ እዛው ሶሻል ሚዲያ ላይ ተጀናጅ ነው እዛው በሶሻል ሚዲያ ፍቅረኛ ሆነው እዛው ብሎክ ተዳራርገው የሚያልቅ አይነት ግንኙነት እየሆነ ይመጣል። ሶሻል ሚዲያ ላይ ብቻ ጀግና ምናምን የሚሆኑ ሰዎች አሉ በእንደዚህ አይነት ጉዳይና እሱም አንድ እያከበደ ያለ ይመስለኛል። ምንድነው ሰዎቹ የሚያጋጥማቸው ነገር? በቃ አንዛይቲ ይኖርባቸዋል። አንዳንድ ቦታ ላይ መገኘት ራሱ አይችሉም። ሶሻል ሚዲያ ላይ በጣም ተጫዋች ሊሆኑ ይችላሉ፣ በጣም ፍለርት ማድረግ ይችላሉ ምናምን። ከዛ በአካል ስታገኟቸው ሊሽኮረመሙ ሁሉ ይችላሉ። ቀና ብለው እናንተ ማናገር ላይ ይችሉ ይችላሉ። ስለዚህ ከስክሪን ጀርባ ቁጭ ብለው ያላቸው ሌላ የሚገነቡት ማንነት አለ። ከዛ ደግሞ ኢን ፐርሰን በአካል አግኝታችሁ ስታዋሯቸው ደግሞ ሌላ ሰው ይሆኑባችኋልና ዴቲንግን አዳጋች ከሚያደርጉ ነገሮች ውስጥ አንዱ ይሄ ነው። በአንድ ቪዲዮ ላይ ከዚህ በፊት የተናገርኩት ነገር አለ። ሶሻል ሚዲያ ላይ አንድን ሰው ካወቃችሁት ከዛ ስትገናኙ ስታገኛት ኤክስፔክት እንዳረከው ካልሆነች በሶሻል ሚዲያና በአካል ግን አንድ አይደለሽም አይባልም ምናምን ብያቃለሁ። የማይባልበት ምክንያት ካልመሰለህ ከዛ በኋላ መቅረት ነው ያለብህ፣ ሀሳብን መቀየር ነው እንጂ ያለብህ ሰዎችን ሞር ኮንፊደንስ እያሳጣቸው ትመጣለህ። ስለዚህ አሁን አንዳንድ ሰው በቃ ልክ ሶሻል ሚዲያ ላይ እንዳለሁት ነኝ ብሎ ሊገግም ይችላል። በቃ ካለው ኦቨር ሰልፍ ኮንፊደንስ የተነሳ እንደዛ ሊያስብ ይችላል። ስታገኛት ግን ሺዝ ኮምፕሊትሊ ዲፍረንት ሜቢ አይደለ? ከዛ ግን ኧረ በአካል አታምሪ ምናምን ትንሽ ይበልጥ ያንን ነገር እንድትፈራው ታደርጋትና በቃ ፋንታሲው እዛ ጋር እንዲቆይ ብቻ ታደርጓለች። በስልክ መደዋወል አለ፣ ቴክስት አለ፣ ቻት አለ ምናምን። በአካል እንገናኝ ሲባል የምትፈራና የምትደነግጥ ሰው ወደ መሆን ትመጣለች ማለት ነው። ስለዚህ ሶሻል ሚዲያ ላይ በተቻለ አቅም ከሆነ ሰው ጋር ትክክለኛ ኢንተረስት ኖሯችሁ ከሆነ የምታወሩት የእናንተን ሪል ማንነታችሁን፣ የሚያስደስታችሁን፣ የምታደርጉትን ነገር ኢዚ አድርጋችሁ ለሰዎች ለማሳወቅ መሞከር አስፈላጊ ነው የሚል እምነት አለኝ። አራተኛ ፐርፌክሽኒዝም ወይም ይሄ በቃ ጽድት ንጥት ያለ ሰው መፈለግ።
በሁሉ ነገር ጥንቅቅ ብሎ ያለቀ ሰው መፈለግ ብዙ ሰውን ሲንግል እያደረገው ይገኛል፣ ወይም ሪሌሽንሺፕ እንዳይኖረው እያደረገ ይገኛል። ሁላችንም የራሳችን ታይፕ አለን። ሁሉም ሰው የራሱ ታይፕ አለው። ሁሉም ሰው ኤግዛክት ሻርፕ ታይፕ ከሆነው ሰው ጋር መሆን ይችላል ብዬ እኔ አላስብም። ለምንድን ነው ፖሲብል ማይሆነው? እንደዛ እኛ ታይፓችን ናቸው ብለን የምናስባቸው ሰዎች እኛ የነሱ ታይፕ ላንሆን እንችላለን። ሞስትሊ ደግሞ እንደዛ ይሆናል። ሰው የፈለገውን ነገር መመኘት ይችላል። የፈለገውን አይነት ሰው አብሬ መሆን እፈልጋለሁ፣ ስታንዳርድ ይሄ ነው፣ የኔ የምፈልገው አይነት ሰው ታይፕ እንደዚህ ነው ማለት ሁሉም ሰው መብት አለው። ግን እኛስ ለነዛ ሰዎች ታይፓቸው እንሆናለን ወይ? ባንሆንስ ምንድነው የሚፈጠረው? ታይፓችን ነው ስንል አንድ ሰው የሆነ የማያሟላቸው ኤሌመንቶች ቢኖሩስ ምንድነው የምናደርገው? ለምሳሌ ሜትር ከ90 ካልሆነ ወንድ ልጅ ምናምን የምትል ሴት እንደው ሜትር ከ75 ቢሆንስ? ሜትር ከ75 አጭር አይደለም ባይዘው፣ ግን ሜትር ከ90 ላለ ሰው ሜትር ከ75 አጭር ነው ባይነኝ። አንጻራዊ ስለሆነ እያወራውኝ ያለሁት። ስለዚህ አንዳንዱን ነገሮች ኮምፕሮማይዝ ማድረግ ያስፈልጋል። ለምንድን ነው ይሄ ፐርፌክሽኒዝም የኖረው ብላችሁ በተጠይቁኝ ስቲል ብሌም የማደርገው ሶሻል ሚዲያውን ነው። እኔ ፕራክቲካሊ በአካል ተዋውቀው እዚህ ጋር የሆነ ሰው እዛ ጋር የሆነ ሰው አውቀው ዴት አድርገው ምናምን ላይሆን ይችላል። አንዳንድ ሰዎች የሚፈልጓቸውን ሰዎች ያያሉ። የሆነ ቦታ አፕሮች የሚያረጋት ሰው አለ፣ የሆነ ቦታ የሚጀነጀናት ሰው አለ። ከዛ ኢንስታግራም ላይ ተፍተፍ የሚሉ ሰዎች አሉ። እሱን ስታይ የነዚህ ሰዎች ድምር ውጤት ለኔ ይገባኛል ትላለች። ረጅሙ፣ ገንዘብ ያለው፣ የተማረው፣ ጥሩ ስታተስ ያለው ሁሉም አይነት እኔን ሲፈልገኝ አይቻለሁ። ስለዚህ የዚህ ሁሉ የተጠቃለለው ፓኬጅ እኔ ዲዘርቭ አረጋለሁ ወደሚል ኮንክሉዥን ይመጣል ማለት ነው። ስለዚህ ብዙ ፈላጊዎች እንዳላችሁ፣ ብዙ እናንተ ላይ ኢንተረስት ያላችሁ ሰዎች እንዳላችሁ ስታስቡና ስታቁ ከነዛ ሁሉ የተሻለው ሰው ጋር እስካገኝ ድረስ ሴትል አላረግም የሚል ነገር ጋር ተመጣላችሁ ማለት ነው። ስለዚህ ፐርፌክት የሆነ ነገር ወደ መፈለግ ተመጣላችሁ። ይሄን ፐርፌክት የሚለውን ሐሳብ ወደ ሌላ አቅጣጫ ደግሞ ወስጄ ድጋሚ ሳስረዳችሁ ሪሌሽንሺፕን ፐርፌክት አድርጎ ኤክስፔክት ማድረግ፣ ሶሻል ሚዲያ ላይ ከምታዩት ነገር የተነሳ ፐርፌክት የሆነ ግንኙነት ኤክስፔክት ማድረግ ትጀምራላችሁ። ኦኬ ፍቅረኛ ሲኮን እንደዚህ ነው የሚወዳት ከሆነ ለካ እንዲ ያረጋል፣ ይሄው እንትና መኪና ገዝቶ ሰርፕራይዝ ያረጋት አይደል እንዴ እንደዚህ ማለት ትጀምራላችሁ። ሶሻል ሚዲያ ላይ ካፕል ኮንተንት የሚሰሩ ሰዎች አሉ። ለምሳሌ ብዙም ፋን አይደለም እንደዚህ አይነት ነገር የሚጣሉትንም መጥፎ ነገራቸውንም ያሳዩን ከሚሉ ሰዎችም አይደለም። ለምን ያሳዩአቸዋል? ሶሻል ሚዲያ ማለት ኮንተንት ነው አይደል? እንትን አይደለም የሚያሳዩአችሁ። ይሄ ሪያሊቲ ሾዎች አሉ። ሰው በቃ ሙሉ ላይፉን የሚያሳያችሁ የሚኖረውን ነገር በሙሉ የሚያሳያችሁ። ግን አዘ ኮንተንት ክሬተር ከሆነ የሚሰሩት እነዚህ ሰዎች ሞመንታቸውን ሰርፕራይዝ ሲደራረጉ፣ ሲዝናኑ፣ የሆነ ነገር እቃ ሲገዙ፣ ቤታቸውን ሲያሟሉ፣ የሆነ ነገር ሲያደርጉ፣ ልደት ሲያከብሩ፣ አኒቨርሰሪ ሲያከብሩ፣ ፎቶ ሲነሱ ምናምን ያሳዩአቸዋል። እኔ እነሱን ብሌም አላረግም because they are creating content። የእነሱን ገመና አይደለም እየሸጡላችሁ ያሉት። አንዳንዶቹ ሊያደርጉ ይችላሉ፣ አይ ዶንት ኖ። ስለዚህ የሚጣሉትን የሚያሳዩን ምናምን እንደዛ የመሆን እድሉ ዝቅተኛ ስለሆነ ብዙ ሰው የማገናዘብ አቅሙ ደግሞ እንደ ሀበሻ አይኳችንም እንትን የአይኪው ሌቭላችንም ዝቅተኛ ስለሆነ ሁሉም ነገር መቀበልና ሪያሊቲ ነው ብሎ የማሰብ ነገር አለ። ስለዚህ ሶሻል ሚዲያ ላይ የምታዩት ሪሌሽንሺፕ ፐርፌክት ነው፣ ይሄ ነው እኔም ላይፍ ላይ መሆን ያለበት ይሄ ነው ብላችሁ ማሰብ ትጀምራላችሁ። ራሳችሁን ኮምፔር ማድረግ ትጀምራላችሁ። ምክንያቱም የምታውቁት ሞስትሊ ዋን ሳይድድ ነው። በቃ ጥሩ ነገር ነው የምታዩት ማለት ይችላልው ኢን ጀነራል። ያንን ነገር እያያችሁ ሪሌሽንሺፕ ሲሆን እንደዚህ ነው ፐርፌክት መሆን ያለበት እንደዚህ ነው እንደዚህ ሲሆን እንደዚህ ነው ሙቪ ምናምን መጽሐፎች አሉ። ከነዚህ ውስጥ ያገኛችሁትን ነገር እኔም ላይፍ ላይ ይሄ ነው ኤግዚስት ማድረግ ያለበት። ሪሌሽንሺፕ ሰው ከተዋደደ ፐርፌክት ነው። ሪሌሽንሺፕ ብቻ ሳይሆን ሜሬጅም ፐርፌክት ሆኖ አይደለም ሰዎች 20 እና 30 40 ዓመት የሚቆዩት ፐርፌክት ስለሆነ ሳይሆን ግጭት ካለ በአግባቡ ኮሚኒኬት እየተደረገ እየተፈታ ይቅርታ እየተደራረጋችሁ እየተላለፋችሁ አንደርስታንድ እየተደራረጋችሁ እየተግባባችሁ ምናምን ነው ያሉ ጊዜ መቆየት የሚቻለው። ስለዚህ ፐርፌክት የሆነ ነገር ኤክስፔክት አታድርጉ። በሌላኛው አቅጣጫ እንደገና እዚህ ጋር ማነሳላችሁ ነገር ሪሌሽንሺፕ ውስጥ ለመግባት ተሰርቶ ያለቀ ፐርፌክት ሰው መሆን ራሱ ግዴታ አይደለም። እናንተ ሰው ናችሁ። ሰው ደግሞ በጊዜ ሂደት እየተሰራ ነው የሚሄደው። ተሰርቶ የሚያልቅ ሰው የለም።
ስለዚህ ራሳችሁ ላይ መስራትና ራሳችሁን ጥሩ ማድረግ ራሳችሁን ማሻሻል ወደፊት ከእናንተ ጋር ለሚሆነው ሰው የሚመጥን አይነት ሰው አድርጎ መቅረብ አግባብነት ያለው ነገር ነው። ግን ፐርፌክት እንደሆንኩ አይሰማኝም፣ በቃ ትክክል እንደሆንኩ አይሰማኝም ብላችሁ የምታስቡ ከሆነ ሁልጊዜ ራሳችሁን ለሆነ ሰው እንደሚያንስ አድርጋችሁ ነው የምታስቡት። ስለዚህ የሆነ ሰው ሊቀርባችሁ ሲሞክር ሪሌሽንሺፕ ከእናንተ ጋር ለመስረት ሲሞክር ምናምን አትቀበሉትም፣ ወይም የመቀበል ቻንሳችሁ ዝቅተኛ ነው የሚሆነው። ምክንያቱም ራሳችሁን ፐርፌክት እንድትሆኑ ኤክስፔክት ስለምታደርጉ ማለት ነው። ቀጣይ ሀሳብ ወይም እንደ 5ኛ ነጥብ የምናነሳው ቱ ማች ኢንዲፔንደንት መሆን። በቃ ይሄ ግላዊ ህይወት የሚባል ነገር አለ። አሁን ብዙ ሰው ራሱን ችሎ ይወጣል፣ ከዛ ራሱን ችሎ ነው የሚኖረው ምናምን፣ ከዛ ሌላ ሰው ወደ ህይወቱ ማስገባት ትልቅ ሸክም የሚመስለው ሰው አለ። የሆነ የሚከብድ ነገር አዲስ ነገር እንደ እዳ የሚቆጥረው ምናምን ሰው አለ። ለምን? ኮንፈርት ዞኑ የሚነካበት ስለሚመስለው። አንድ ሶሻል ሚዲያ ላይ አንድ ልጅ አስታውሳለሁ፣ ከተጋባን በኋላ እኔም ባሌም የተለያየ ቤድሩም ቢኖረን ከዛ ስንፈልግ አንድ ላይ እናድራለን አይነት ሀሳብ ሰምቼ አውቃለሁና ሰዎች የግል ህይወታቸውን ቱማች ከመውደዳቸው የተነሳ እዚህ ደረጃ ድረስ ይደርሳሉ። ተጋብተን እኔም መኝታ ቤት አለኝ እሱም አለው፣ በግል ነው በቃ ሁሉ ነገር የምናረገው። አብረን መተኛት ስንፈልግ እንተኛል። ከዛ ውጪ ግን እኔም የራሴ እሱም የራሱ አይነት ነገር። የፍቅር ግንኙነት ከአንድነት ወደ ሁለትነት ለመምጣት የሚደረግ የሽግግር ሂደት ነው። ስትጋቡ አንድ ነው የምትሆኑት አይደል? ስለዚህ ሂደቱን እዛ ጋር ካልተለማመዳችሁት በስነ ስርዓት ስትጋቡ ያን ነገር ማድረግ ያስቸግራችኋል። ስለዚህ ሰዎች የፍቅር ግንኙነት ውስጥ እንዳይገቡ በግላቸው የሚያደርጉት ኤክስፒሪየንስ ያን ነገር የሚያጡት ይመስላችኋል። በጋራ ቢሆኑ ወይም ፍቅረኛ ቢይዙ፣ ፍቅረኛ ስትይዙ የምታደርጓቸውን ነገሮች ማጣት አለባችሁ የሚል እምነት የለኝም። ብቻችሁን ኤክሰርሳይዝ ታደርጉ ከነበረ አብራችሁ ኤክሰርሳይዝ የሚያደርግ ፓርትነር ይኖራችኋል። ሲኒማ ሄዳችሁ ማየት የምትወዱ ከሆነ አብራችሁ ሲኒማ ሄዳችሁ ታያላችሁ። ኳስ ማየት የምትወዱ ከሆነ አብረ ቡና እየተፈላለ ቁጭ ብለ ኳስ እንታያለ። አዲስ ነገር የለም። ኤክስፒሪየንስ የምታደርጓቸው ነገሮች የምትሆኗቸው ነገሮች በሙሉ ከምትወዱት ሰው ጋር ሼር ማድረግ ነገርየውን ሞር ደስ እንዲል ያደርገዋል። ለምሳሌ ትሪፕ መሄድ፣ ቫኬሽን መሄድ የሚወድ ሰው ከዛ ከፍቅረኛው ጋር ደግሞ ሲሆን ሲያስበው ይበልጥ ኤክሳይትድ ሊሆንና ደስ ሊለው ነው የሚገባው ብዬ ነው የማስበው። ትንሽ አስቸጋሪ ይሆናል ብዬ የማስበው ነገር ሰዎች በራሳቸው ህይወት ላይ የሚኖራቸው ውሳኔ የነሱ ብቻ የሆነ ለረጅም ዓመት ከኖሩ የሌላን ሰው ኦፒኒየን ለመቀበል ይቸገራሉ። የሌላን ሰው ሀሳብ የውሳኔው አካል ለማድረግ በጣም ይቸገራሉ። ለብዙ ዓመት ብቻውን የኖረ አንድ ወንድ የራሱ የተለየ ፈላጭ ቆራጭ እሱ ነው። ከዛ ፍቅረኛ ይኖረውና ስለ ነገ ሲያወራ ስለ ነገ ሲያስብ ምናምን እንዲህ ብታደርግ ይሄ ቢሆን ምናምን ስትል ሁሌ በራሱ ሀሳብ ስለሆነ ይመራ የነበረው የሰውዬ አዲስ ሊሆንበት ይችላል። ወይ ማይመቹ ማይጥሙ ሀሳቦችና እንትኖች ወደሱ እየመጡ እንደሆነ ሊሰማው ይችላል። ግን ዞሮ ዞሮ ሪሌሽንሺፕ ውስጥ ስትሆኑ ለጋራ ህይወትና ለጋራ ጥቅም ለጋራ ደስታ ስለሆነ የምትሰሩት አንዳንዱን ነገር መቀበል ይኖርባችኋል። ይሄ ከእንትንም አንጻር ከመጽሐፍ ቅዱስም አንጻር ሰው ብቻውን ይሆን ዘንድ መልካም አይደለም ብላችሁ ያን ሀሳብ ስትጨርሱ ደግሞ አጋዥም ይፈልጋል ሰው። ግልጽ ነው አይደለ? ስለዚህ በሀሳብም በሁሉም ነገር እናንተን ሰፖርት ሊያደርጓችሁ ነው እነዛ ሰዎች ወደ እናንተ ህይወት የሚመጡት እንጂ ሊያጎሉባችሁ እንደሆነ፣ ነፃነታችሁን ሊያሳጧችሁ እንደሆነ፣ ፍሪደማችሁን ሊያሳጧችሁ እንደሆነ፣ የውሳኔ አቅማችሁን ሊያጎሉባችሁ እንደሆነ ሊሰማችሁ አይገባም። አንዳንዴ ይሄንን ከምን ጋር ያገናኙታል? አንዳንድ ሰዎች በነፃነት የፈለጉትን ነገር የመሆንን ነገር ለምሳሌ ቀን በቀን 6 ሰዓት 7 ሰዓት 8 ሰዓት እያመሹ የሚገቡ ሰዎች ኦኬ አይ ፍቅረኛ ካለኝማ እንደዚህ ማድረግ አልችልም ብለው ለራሳቸው ምክንያት የሚሰጡ ከሆነ ከናንተ ጋር የሚመሳሰላችሁ አብሯችሁ 8 ሰዓት ከሚገባ ሰው ጋር መሆን ነው። አሁን አንዳንዴ የሚሆነውን ነገር ከመከልከልና ከመከራከር ይልቅ የምታምኑበትን ነገር ከምታምኑት ሰው ጋር በመሆንና በማድረግ ነው። መጥፎ ነገር እንደ ምሳሌ ለማንሳት ብቻ ሳይሆን ብዙም ቫኬሽን መውጣት ምናምን እንደዚህ መዝናናት ማያስደስተው ሰው አለ። አንቺ ግን የሚያስደስትሽ ከሆነ ተቃራኒ ናችሁ ማለት ነው። ስለዚህ ሞስትሊ ኮመን የሆኑ ነገሮች ካላችሁ ሰው ጋር አብራችሁ ብትሆኑ ሪከመንድ አደርጋለሁ።
የፍቅር ቋንቋችሁን ጨምሮ ይሄ ላቭ ላንጉዌጅ የሚባለው ነገር ጨምሮ የምትወዷቸው ሆቢያችሁ የምታረጓቸው ነገሮች የሚያስደስቷችሁ ነገሮች ሞስትሊ ተቀራራቢ ቢሆኑ ጥሩ ነው። አንቺ ኩክ ማድረግ ያስደስትሻል፣ አጠገብሽ ሆኖ የሆነ ነገር እያቀበለሽ ምናምን አብራችሁ ኩክ ብታረጉ ደስ ይልሻል። እሱ ደግሞ ወንድ ልጅ ኩሽና መግባት አይደለም ሲሰራ ማለፍ የለበትም በኪችኑ ጋር ሊል ይችላል። ስለዚህ አንዳንድ ነገር ላይ ተመሳሳይ ተቀራራቢ የሆነ ኮመን ግራውንድ ቢኖራችሁ ለሪሌሽንሺፓችሁ ጥሩ ይሆናል የሚል እምነት አለኝ። የአንዳንድ ይሄ የቴራፒ የሳይኮሎጂ ምናምን ተርሞችን ሮንግ በሆኑ ሲቹዌሽኖች ውስጥ መጠቀም፣ ለምሳሌ ሂዩማን ኔቸር አለ አይደል? የሰው ልጅ በባህሪው ሁሉም ሰው ባህሪ ያለው የሆነ ማንነት አለው፣ የሆነ ካራክተር አለው። አንዳንዱ ይመቻቸዋል፣ አንዳንዱ አይመቻችሁም። ፐርፌክት ሰው አይደለም የምታገኙት፣ ወይም ላይክ ጥንቅቅ ያለ አይነት ሰው አይደለም የምታገኙት። ስለዚህ ልክ የሆነ ነገር ስታዩ ቶክሲክ ነው፣ የሆነ ነገር ስታዩ ሬድ ፍላግ ነው። የሆነ ሰው ስታገኙ፣ የሆነ ነገር ስታገኙ የሆነ ነገር መጨመር አለ አይደለ? ጥሩ ነው። ስለ እንደዚህ አይነት ነገሮች እውቀት ቢኖራችሁ ምናምን ጥሩ ነው። ግን ሁሉም ሰው እንትን አለው፣ ይሄ ደስ የማይል ፓርት አለው፣ ኔጌቲቭ ፓርት አለው፣ ድክመት አለው፣ ትክክል የማይሆንበት ፓርት አለው ምናምን እና ይሄንን እንደ ሰው አንደርስታንድ ከማድረግ ይልቅ ያንን ሰው ሪጀክት ለማድረግ ወይም አታክ ለማድረግ ወይም ጎስት ለማድረግ መጠቀም። እንደ ሰው ምን ሰራችሁ ስህተቶች አሉ። ሶ early ስቴጅ ላይ ሪሌሽንሺፑ ገና እየተዋወቃችሁ ምናምን ድንገት ስልክ ላያነሳ ይችላል፣ ላይመቸው ይችላል። ከዛ ደውሎ እንደዚህ ነው ይሄ ሬድ ፍላግ ነው ብለሽ ማሰናበት። ሲምፕል ነገሮች፣ በጣም ቀላል የሆኑ ፊክስ ሊደረጉ የሚችሉ ነገሮችን ሊተው የሚችሉ ነገሮችንም በእነዚህ አይነት ነገሮች ውስጥ መክተት አስፈላጊ አይደለም። አይ ቲንክ ጋዝ ላይት እያደረገኝ ይሆናል። አይ ቲንክ ይሄ ላቭ ቦምቢንግ መሰለኝ፣ ቶክሲክ መሰለኝ። እንደዚህ ይሄ ሰውዬማ ናርሲሲስት ነው ምናምን ይላሉ። እያንዳንዱን ሲምፕሊ የምታያቸውን ነገሮች ወደ ትክክል ወዳልሆነ ወደ ሳይኮሎጂካል ተርሞች፣ ወደ ቴራፒ ተርሞች እየወሰዱ ሰዎችን ከእናንተ ማሸሽና ማራቅ አግባብነት አለው የሚል እምነት የለኝም። በትክክል እንትን መደረግ አለበት፣ ዳያግኖዝ መደረግ አለበት። አንድ ሰው አሁን ናርሲሲስቲክ ፐርሶናሊቲ ዲስኦርደር አለበት ለማለት ራሱ ባለሙያ ላይ ይገባል። ዝም ብላችሁ የሆነ ደስ የማይል ነገር ስታዩ ናርሲሲስት ነው፣ ይሄማ ቶክሲክ ነው፣ እንደዚህ ነው ምናምን ማለት ትክክል ነው ብዬ አላስብም። እናንተም ይኖራችኋል፣ የሆነ ድክመት ይኖራችኋል፣ የሆነ ክፍተት ይኖራችኋል። ስለዚህ ዴት ልታደርጉት የምትፈልጉት ሰው፣ አብራችሁ መሆን የምትፈልጉት ሰው ትንሽ ነገር እያየ የሚታጠፍ ከሆነ ፐርፌክት የሆነ ሰው ማግኘት አይቻልም። ስለዚህ ሲንግል እንደሆናችሁ ልትሰነብቱ የምትችሉበት አጋጣሚ አለ። ሌላኛው የምናነሳው ቀጣይ ፖይንት አነስተኛ ኮሚኒቲ መኖር ነው። አሁን ሰዎች ሪሌሽንሺፕ ብዙ እንዳይኖራቸው የሚያደርገው አነስተኛ ኮሚኒቲ መኖር። አንዳንድ ሰው ጓደኞቹም የሚያወራቸውም ሰዎች የሚሳሳቃቸው፣ ስለ ላይፉ የሚያማክራቸው ኤቭሪባዲ የሚያውቀው ሰው እንዳለ ኢንተርኔት ላይ ነው ያለው። በቃ ውጪ ላይፍ የሌለው ሰው አለ። ድሮ እንደዛ አልነበረም አይደል? ጋዘሪንጎች አሉ። ትምህርት ቤት ላይ እንኳን ቢሆን የተለያየ ግሩፕ አለ፣ ከበብ አለ። እዚህ ሰፈር ከዚህ ሰፈር ደግሞ እዛ ሰፈር ትሄዳለ፣ የሆነ ማህበር አለ፣ የሆኑ የተለያዩ ግሩፖች ይኖራሉ። ብዙ ሰዎች ግለኝነት እያበዙ ነው ወይም ግለኝነት ያጠቃቸዋል። የትም ሳትወጡ አዳዲስ ሰዎች መተዋወቅ፣ ሶሻል ሚዲያ ላይ የነሱ ጓደኛ መሆን፣ የነሱ መካሪም ተመካሪም መሆን ምናምን ግሩፕ ኮሚኒቲ ምናምን መፍጠር ይቻላል ሶሻል ሚዲያ ላይ እና ሰዎች እንቅስቃሴ ማድረግ እንትናቸው ዝቅተኛ እየሆነ መጥቷል። የተለያዩ ቦታዎች ካልሄዳችሁ ደግሞ ከሰዎች ጋር የምትገናኙበት እድል ዝቅተኛ ይሆናል ማለት ነው አይደል? ብቻችሁን ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል፣ ከፋሚሊ ጋር ምናምን ከቤት ውጪ የሚደረጉ እንቅስቃሴዎችና አክቲቪቲዎች ከሌሎች ሰዎች ጋር እንድትገናኙ ያደርጓቸዋል። ስለዚህ ወጣ በሉ፣ አንዳንዴ ወጣ በሉ። ሁሌ ውጪ መሆን ወይም ሁሌ አውትጎይንግ መሆን ግዴታ ላይሆን ይችላል። ግን በስራም ለመዝናናትም በምትወጡበት በየትኛውም እንቅስቃሴ ውስጥ ኢቨንቶች ሲዘጋጁ፣ ፕሮግራሞች ሲዘጋጁ እንዲሁ ዝም ብሎ ተገኝታችሁ ከሰዎች ጋር የምትገናኙበት፣ ኔትወርክ የምታደርጉበት፣ ከሰዎች ጋር የምትተዋወቁበት ነገሮች ቢኖራችሁ መልካም ነው። ኦፕሽናችሁን ታሰፋላችሁ። እንዳልኳችሁ አብዛኛው ሶሻል ሚዲያ ላይ የምታውቋቸው ሰዎች ወይም ሰዎችን የምታውቁበት መንገድ ወደ ሪያሊቲው ስትመጡ ሮንግ ሊሆን ይችላል። ሶሻል ሚዲያ ላይ አወራን፣ በስልክ ተደዋወልን፣ ተዋወቅን ምናምን፣ ከዛ ልክ ስንገናኝ ግን በቃ አትራክትድ አይደለሁም ምናምን የሚሉ ሰዎች አሉ። ስለዚህ በአካል የምትገኙበትን
ከሰዎች ጋር ኔትወርክ የምታረጉበትን የምትተዋወቁበትን እድሎች መፍጠር ምናምን አስፈላጊ ነው ብዬ አስባለሁ። ኃላፊነት ፍራቻ ሰዎች ሲንግል እንዲሆኑ ሊያደርጋቸው ይችላል። ኃላፊነትን መፍራት ወይም ለማስወገድ መፈለግ። የራሳችሁ ህይወት ሲሆን ብቻችሁን ስትሆኑ ምንም ነገር ቢፈጠር እናንተ ናችሁ ያላችሁ። ተጎዳችሁም ተጠቀማችሁም ያላችሁት እናንተ ናችሁ። ሪሌሽንሺፕ ላይ ግን እያንዳንዱ ውሳኔያችሁ ያንን ሰው አፌክት ያደርጋል። እያንዳንዱ ምርጫችሁ ያንን ሰው አፌክት ያደርጋል። የምታወሩት ነገር፣ የምታደርጉት ነገር፣ የምትሆኑት ነገር፣ የምትወስኑት ውሳኔ ያንን ሰው ያማከለ መሆን አለበት። ምክንያቱም የምትኖሩት የእናንተን ህይወት ብቻ አይደለም። ሪሌሽንሺፕ የሁለት ሰዎች የጋራ ውሳኔና ፍላጎት ምናምን የሚከበርበት ስለሆነ ስለዚህ አካውንታቢሊቲን ከመፍራት ወይም ኃላፊነትን ከመሸሽ ሰዎች ሲንግል መሆንን ይመርጣሉ። በቃ እኔ በራሴ ህይወት እንደፈለኩ እየወሰንኩኝ እንደፈለኩ እያረኩኝ የፈለኩትን ላይፍ መኖር እችላለሁ። ስለዚህ ዋይ የሆነ ሰው ህይወቴ ላይ አምጥቼ የምጨነቀው የሆነ ሰው ህይወቴ ላይ አምጥቼ ስለ ሁለት ሰው ማሰብ፣ ስለ ሁለት ሰው ፕላን ማድረግ፣ ስለ ሁለት ሰው ስሜት ኬር ማድረግ ምናምን አያስፈልገኝም ብለው የሚያስቡ ሰዎች አሉ። ስለዚህ ኃላፊነትን ይሄ መፍራት ለምሳሌ የሆነን ሰውን ማውራት ትጀምራላችሁ፣ ደስ ይላችኋል፣ ኢንጆይ ታረጉታላችሁ ማውራቱን መገናኘቱን ምናምን። ከዛ ወደ ሲሪየስ ነገር እየተቀየረ ሲመጣ አሁን አንዳንድ ኃላፊነት ይጨመረባችኋል አይደል? ግዴታ መደወል አለባችሁ፣ የሆነ ጊዜ አንዴ ግዴታ መገናኘት አለባችሁ። ሶ you have to give your time ማለት ነው። ስለዚህ ጊዜያችሁን ምናምን መስጠት እንዳለባችሁ እየተሰማችሁ ሲመጣ መሸሽ ትጀምራላችሁ። ምክንያቱም እናንተ የራሳችሁን ጊዜ ለብቻችሁ ነው ስትጠቀሙና ስታሳልፉ የኖራችሁት። ስለዚህ አስቸጋሪ ይሆናል ማለት አይደለም። እንደዛ ነው። የመጨረሻ ሰፋ ያለ አንድ ፖይንት እናነሳለን። ዴት ማድረግን ወይም ሪሌሽንሺፕ ውስጥ መግባትን ይሄ አስፈሪ ወይም ደግሞ አስፈሪ የሚለው አማርኛ ትንሽ ሊገልጸው ይችላል። ከሌሎች ሪሌሽንሺፖች የምታዩቸውና የምትማሯቸው ነገሮች ከቤተሰቦቻችሁ፣ ከዘመዶቻችሁ፣ ከጎረቤቶቻችሁ፣ ከትዳር ምናምን የምታዩት ሰዎች ብሬክአፕ ሲያደርጉ፣ ሲጣሉ፣ ሲጨቃጨቁ፣ ብዙ ነገር ሲደራረጉ ስታዩ እኔም ሪሌሽንሺፕ ውስጥ ብገባ እንደዚህ አይነት ነገር ሊያጋጥመኝ ይችላል። ስለዚህ ሳይቃጠል በቅጠል አይነት ነገር ነው። በቃ እዛ ነገር ውስጥ ገብቼ እኔም እንደዚህ አይነት ነገር ችግር ውስጥ ሳያጋጥመኝ ቢቀርብኝስ አይነት ያየኋቸው አይነት ሪሌሽንሺፖች ነው እኔም ሊያጋጥም የሚችለው። ሲጀመር ፍቅረኛ ሲኖር ሪሌሽንሺፕ ሲሆን እንደዚህ ነው። ስለዚህ አያስፈልግም ሲንግል በሆን ይሻላል ወደሚል ነገር ይመጣል አብዛኛው ሰው። ስለዚህ ይሄ የሪሌሽንሺፕ የሜሬጅ እና ያለፉ ኤክስፒሪየንሶች ፍራቻ ሪሌሽንሺፕን እንድንተወው ወይም እንድንፈራው ሪሌሽንሺፕ ውስጥ እንዳንገባ ሊያደርገን ይችላል። የሰዎችን ኤክስፒሪየንስ ብቻ በማየት አሁን አንዳንድ ፊልሞች አሉ ሶሻል ሚዲያ ላይ ሪቪው ሲደረጉ ምናምንም ካያችሁ ኢንፊደሊቲ ምናምን ቺት መደራረግ ምናምን ያለበት ፊልሞች ምናምን የሚያዩ ሰዎች ይሄን ፊልም አይቼ መቼም ፍቅረኛ አልይዝም መቼም ትዳር አልይዝም ምናምን የሚል ሰዎች ምናምን ያጋጥማቸዋል። ስለዚህ ኢንፍሉዌንስድ ትሆናላችሁ ማለት ነው በሌሎች ሰዎች ታሪክና ስቶሪዎች፣ በሌሎች ሰዎች ጋር በሚያጋጥማቸው ነገር ህይወታችሁ ላይ ያንን እንደ ምክንያት በመውሰድ ሪሌሽንሺፕ አያስፈልግም ወይም ሪሌሽንሺፕ ውስጥ መግባት የለብኝም ወደሚል ነገር መምጣት። በጣም ፈልጋችሁ በጣም አስባችሁበት ራሱ ላይሆን የሚችሉትን ነገሮች ብዙ ነገር አንስቻለሁ። ከዚህ ሁሉ ውስጥ ግን በደንብ አጽንኦት ልትሰጡት ይገባል ብዬ የማስበው እናንተ ጋር ያለውን ሪያሊቲ መቀበልና እናንተ የምትፈልጉት ነገር ሪል የሆነ ኤክስፔክትድ የሚደረግ ነገር እንደሆነ ማወቅ። አንዳንድ ኤክስፔክት የምታደርጉት ነገር ለጋ ሪያሊቲ ምናምን አይደለም። አብዛኞቻችሁ ስፔሻሊ ለሴቶች ነው ይሄንን ማወራ። አብዛኞቻችሁ ሴቶች የምትፈልጉት አይነት ወንድ ተመሳሳይ ነው ቢሆን ማለት ነው። ተመሳሳይ ነው። በቃ ፋይናንሻሊ ጥሩ የሆነ ጥሩ ስታተስ ያለው የተማረ ስታዩት ደስ የሚላችሁ ምናምን የሆነ በቃ ደስ የሚል አይነት ወንድ አለ አይደል? የሁሉም የአብዛኛው ሴት ፍላጎት ተቀራራቢ አይነት ወንድ ነው። አሁን እናንተ የምትፈልጓቸው አብዛኞቹ አይነት ወንዶች አሉ ብንል እንኳን ምን ያህል ፐርሰንቱ ነው የሚሆነው? ከዛ ውስጥ ምን ያህል ፐርሰንቱ ያገባ ይሆናል? ከዛ ውስጥ ምን ያህል ፐርሰንቱ መልሶ ላንቺ ኢንተረስት ሊኖረው ይችላል? ምን ያህል ፐርሰንቱ ሲንግል ይሆናል የሚለው ሁሉም ነገር መታየት አለበት። ስለዚህ ማትሱን ስትሰሩት ያለው ማርኬት ኢኩሊብረም አይደለም ያለው ዲማንድና ይሄ ምሬ ባለው ዲማንድና ሰፕላይ የሚባል ነገር አለ። አቅርቦቱ አለ፣ ከዛ እዚህ ጋር ደግሞ ፈላጊው አለ። ስለዚህ
አብዛኞቹ ሴቶች የሚፈልጉት ወንድ ተመሳሳይ ነው፣ እነዛ ወንዶች ደግሞ ትንሽ ናቸው። ስለዚህ ኢምባላንስ አለ ማለት ነው አይደለ? ስለዚህ ኤክስፔክት የምታደርጉትን ነገር ትንሽ ሪያሊቲ ቤዝድ ብታረጉት ትጠቀማላችሁ፣ ወይም የምትወዱት አይነት ፍቅረኛና የምትወዱት አይነት ሪሌሽንሺፕ ይኖራችኋል የሚል እምነት አለኝ። የዛሬ ቪዲዮአችን ይህንን ይመስላል። እኔ አብነት አዩ ነኝ። ይህ ጉልቻ ፖድካስት ነው። እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ አድርጉ ካላደረጋችሁ። ይሄ ቪዲዮ ይጠቅማል ብላችሁ የምታስቡት ሰው ካለ ሼር አድርጉለት። ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ